ሃንጋራውያን በጥቁሩ የረቂቅ ሙዚቃ አዘጋጅና ኮንዳክተር ላይ ሊስቁ ወደ አዳራሹ ተመሙ። እንስቃለን እንሳለቃለን ብለው ወደ አዳራሹ የገቡት ሃንጋራውያኑ በፕሮፌሰሩ ሥራ ተደንቀው እጃቸውን በአፋቸው ጭነው በሀገራቸው በጊዜው ታዋቂ በነበረው ሙዚቀኛ ኮዳይ ስም ይጠሯቸውና ያደንቋቸው ተያያዙ። ጥቁሩ ኮዳይም በሃንጋሪ የፕሮፌሰሩ መጠሪያ ሆነ። እኚህ ሰው ፕሮፌሰር አሸናፊ ከበደ ይባላሉ። ጤና ይስጥልኝ እጅጉን የተወደዳችሁ የቻናላችን ቤተሰቦችና ታዳሚዎች፣ በዛሬው መሰናዷችን የረቂቅ ሙዚቃ ስፔሻሊስት ወይም ጥቁሩ ኮዳይ በሚል ኃይለ ቃል የኒህን ስመጥር የሙዚቃ ሰው አስደማሚ ታሪክ በወፍ በረር እንቃኛለንና በጥሞና ይከታተሉት። በቅድሚያ ቻናላችንን ሼርና ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ እያልኩ እነሆ ወደ ርዕሰ ጉዳዩ እሻገራለሁ። የረቂቅ ሙዚቃ ስፔሻሊስት ወይም ጥቁሩ ኮዳይ የመጀመሪያውን የረቂቅ ሙዚቃ ትምህርት ተምረው ከመጡት ውስጥ ግንባር ቀደሙ ሰው የኢትዮጵያ ዘመናዊ ሙዚቃ ትምህርት ታሪክ ማስጀመሪያ መሰረት ይላቸዋል የሙዚቃ ባለሙያው ሰርጸ ፍሬ ስብሃት። ለዛሬ የሀገራችን የሙዚቃ እድገት ትላንት ላይ ሆነው ሩቅ ተመልክተው ሰርተዋል። ለዚህም ነው በጊዜው ብሔራዊ የሙዚቃ ትምህርት ቤት በመክፈት 7 ክፍሎችንም ከአዲስ አበባ ዩኒቨርሲቲ በመዋስ ማስተማር የጀመሩት በማለት ያስረዳሉ የሙዚቃ ባለሙያው። በዚህ የማስተማር ጥረት ውስጥ ሀገራችን ትልቅ የሙዚቃ ትምህርት ቤት እንደሚያስፈልጋት አይተውና ወጥነው ነበር። ይህን ውጥናቸውንም የያሬድ የሙዚቃ ትምህርት ቤት እንዲመሰረት በማድረግ አስምረውታል። የሀገራችን የሙዚቃ ዘርፍ ትልልቅ የምርምር ሥራዎች እጥረት አለበት የሚሉት ሰርጸ ፍሬ ስብሃት እሳቸው ይህንን በመመልከት በሀገራቸውና በአህጉራቸው ሙዚቃ ላይ ያተኮሩ ጥናታዊ ጽሑፎችን ጽፈዋል። እኚህ ሰው ፕሮፌሰር አሸናፊ ከበደ ናቸው። ለመሆኑ እኚህ ሰው ምንድነው ያበረከቱት አስተዋጽኦ? በጥቂቱ እንመልከት። የረቂቅ ሙዚቃው ሊቅ ትልቁን የኢትዮጵያ ሙዚቃ ትምህርት ቤት የሆነውን ያሬድ የሙዚቃ ትምህርት ቤት በማቋቋም ስማቸው በጉልህ የሚነሳ የባለዋሽንቱ እረኛ ሙዚቃ ፈጣሪ ፕሮፌሰር አሸናፊ ከበደ ግንቦት 8 ቀን 1930 ዓመተ ምህረት ተወለዱ። አባታቸው ግራዝማች ከበደ አድነው ሲሆኑ የሙዚቃ ፍቅር ከልጅነታቸው ጀምሮ እንዲያድርባቸው ያደረጋቸው ደግሞ እናታቸው ወይዘሮ ፈንታዬ መሆናቸው ይነገራል። መሰረታዊ የሚባለውን ትምህርታቸውን በዳግማዊ ምኒልክ ትምህርት ቤትና በቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ወይም ኮከበ ጽባህ ካጠናቀቁ በኋላ በሐረር የመምህራን ማሰልጠኛ ኮሌጅ ተመርቀዋል። ከፍተኛ ትምህርታቸውን ደግሞ በኒውዮርክ ከሚገኘው የሮችስተር ዩኒቨርሲቲ ኢስቲማን የሙዚቃ ትምህርት ቤት በ1954 ዓ.ም የመጀመሪያ ዲግሪ ከተመረቁ በኋላ ወደ ኢትዮጵያ ተመልሰው የያሬድ ሙዚቃ ትምህርት ቤትን መሰረቱ። የሙዚቃ ትምህርት ቤቱ የመጀመሪያው ዳይሬክተር ከመሆናቸውም ባሻገር በአዲስ አበባ የወጣት ወንዶች ክርስቲያናዊ ማህበር ወይም ወወክማ፣ በቀዳማዊ ኃይለ ሥላሴ የበጎ አድራጎት ድርጅት፣ መርሃ ዕውራን ትምህርት ቤትና በመሳሰሉ የወጣቶች ማህበራት እየተገኙ የሙዚቃ ትምህርት ይሰጡ ነበር። የያሬድ ትምህርት ቤት ዳይሬክተር ሆነው ከ1955 እስከ 1958 ዓ.ም ድረስ ባገለገሉበት ወቅት በንጉሠ ነገሥቱ ብሔራዊ የሙዚቃ አቀናባሪ ተብለው ከመሰየማቸው ሌላ ለባህላዊ ጉዳዮች ላደረጉት የላቀ አስተዋጽኦ በ1954 ዓ.ም የቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት ተሸላሚ ሆነዋል። የቀዳማዊ ኃይለ ሥላሴ የ75ኛ የልደት በዓል በተከበረበት በዚሁ ዓመተ ምህረት በሃንጋሪ መንግሥት ተጋብዘው ወደ ቡዳፔስት በመጓዝ የሚታወቁበትን እረኛውን ባለዋሽንትና ኢትዮጵያ ሲምፎሪያ የተባሉትን 2 ድርሰቶቻቸውን በአቀናባሪነትና በኦርኬስትራ መሪነት አቅርበዋል። በሸክላም አሳትመዋል። ታዲያ በጉርምስና ዕድሜያቸው በብዙዎች አእምሮ ውስጥ የማይጠፋውን እረኛው ባለዋሽንት የሚል መጠሪያ የሰጡትን ረቂቅ ሙዚቃ ደረሱ። ደርሰውም አላበቁም።
በሃንጋሪ ፊልሃርሞኒ ኦርኬስትራ ለሕዝብ ለማስደመጥ ወደ አዳራሹ አቀኑ። ታዲያ ሃንጋራውያን በጥቁሩ የረቂቅ ሙዚቃ አዘጋጅና ኮንዳክተር ላይ ሊስቁ ወደ አዳራሹ ተመሙ። እንስቃለን እንሳለቃለን ብለው ወደ አዳራሹ የገቡት ሃንጋራውያኑ በፕሮፌሰር አሸናፊ ከበደ ሥራ ተደንቀው እጃቸውን በአፋቸው ጭነው በሀገራቸው በጊዜው ታዋቂ በነበረው ሙዚቀኛ ኮዳይ ስም ይጠሯቸውና ያደንቋቸው ተያያዙ። ጥቁሩ ኮዳይም በሃንጋሪ የፕሮፌሰሩ መጠሪያ ሆነ። ለወትሮ በረቂቅ መሳሪያ የተቀነባበረ ሙዚቃ በአውሮፓውያን ዘንድ ብቻ ተወዳጅ ሆኖ ይሳል ነበር። ነገር ግን የፕሮፌሰር አሸናፊ ከበደ እረኛው ባለዋሽንት ሥራ በኢትዮጵያውያን ዘንድ ለጥሞና የሚደመጥ የፕሮግራም ማጀቢያ በመሆን አየር ላይ በመዋል ለዘመናት ተወዳጅነትን ያተረፈ ረቂቅ ሙዚቃ ለመሆን በቃ። ብዙዎች እረኛው ባለዋሽንት የተሰኘው ሙዚቃ በኢትዮጵያውያን ዘንድ እንደዚህ እንዲወደድ ያደረገው ፕሮፌሰር አሸናፊ በሀገረኛ ለዛ ስላዘጋጁት ነው ብለው ያምናሉ። እውነት ነው። እኚህ የሙዚቃ ሊቅ ለሀገርኛ የሙዚቃ እድገት ትልቅ አስተዋጽኦ ያበረከቱ ናቸው። ከእረኛው ባለዋሽንት በተጨማሪም የኢትዮጵያ ሰላም፣ የፍቅር አንሰር፣ የእሳት ራት፣ የተማሪ ፍቅር፣ የሀገራችን ሕይወት፣ ኒርቫኒክ ፋንታሲ የተሰኙ ረቂቅ ሙዚቃዎችን ለአድማጭ ጆሮ ያደረሱ የሙዚቃ ደራሲ፣ አቀናባሪና ኮንዳክተር ናቸው። እናታቸው በሚጫወቱት በገና ተማርከው ወደ ሙዚቃው ዓለም እንደገቡ የሚነገርላቸው ፕሮፌሰር አሸናፊ ከበደ ሙዚቃን ከሰው ልጅ አኗኗር ጋር በሚያጠናው ኢትኖ ሚውዚኮሎጂ ዘርፍ የዶክትሬት ዲግሪያቸውን ሰርተዋል። ከአውሮፓውያኑ 1970ዎቹ ጀምሮ በረዳት ፕሮፌሰርነት የኢትኖ ሚዚኪዮሎጂ ፕሮግራም ዳይሬክተር በመሆን በኒውዮርክ ዩኒቨርሲቲ፣ ኪዊንስ ኮሌጅ እና በማሳቹሴትስ ብራንዲስ ዩኒቨርሲቲ በረዳት ፕሮፌሰርነት ሲያገለግሉ ከቆዩ በኋላ ሕይወታቸው እስካለፈበት ጊዜ ድረስ ለ19 ዓመታት በፍሎሪዳ ዩኒቨርሲቲ በመጀመሪያ በፕሮፌሰርነትና በኋላም የዩኒቨርሲቲው የጥቁር አሜሪካውያን የባህል ማዕከል ዳይሬክተር በመሆን ሲያገለግሉ ቆይተዋል። የሙዚቃ ደራሲና አቀናባሪው ፕሮፌሰር አሸናፊ የሙዚቃ ሰዋሰው የመማሪያ መጽሐፍ በአማርኛ፣ ኮንቬንሽን ልቦለድ እንዲሁም ሩት ኦፍ ብላክ ሚውዚክ የተሰኙ መጽሐፍትም ለአንባቢያን አድርሰዋል። የሙዚቃ ሊቁ ፕሮፌሰር አሸናፊ ከበደ በ1990 ዓመተ ምህረት በ60 ዓመታቸው ከዚህ ዓለም ሕይወታቸው አልፏል። ታዲያ እኚህ የሙዚቃ ሊቅ በማቋቋም ረገድ ትልቁ ሚና በተጫወቱበትና በመጀመሪያ ዳይሬክተርነት ባገለገሉበት በአዲስ አበባ ዩኒቨርሲቲ በሚገኘው የያሬድ ሙዚቃ ትምህርት ቤት በስማቸው የተሰየመው ፕሮፌሰር አሸናፊ ከበደ የፐርፎርሚንግ አርት ማዕከል በኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ተመርቆ ለአገልግሎት ክፍት ሆኗል። ከዓለም የሙዚቃ ቀማሪዎች ቀድሞ ሙዚቃን ያወቀና የቀመረው ቅዱስ ያሬድ በዓለም ዘንድ በሥራው ልክ የሚታወቅ አይደለም። ይሁን እንጂ በሥራው ደግሞ ዛሬም የሚያበራ ኮከብ እንደሆነ ነው። በዚህ ድንቅና ቅዱስ ሰው ስም የተሰየመው የሙዚቃ ትምህርት ቤትም የመጀመሪያው ዳይሬክተር ሆነው ያገለገሉት ፕሮፌሰር አሸናፊ ከበደም ድንቅ ሥራ ሰርተዋል። በዚህ መርሃ ግብር ላይ የተገኙት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ሙዚቃ የማይታይ ነገርን ማሳየት ነው፣ ያልገባን ነገር እንዲገባን ማድረግ ነው ብለዋል። ለዚህም ወደ ኋላ በአንድ ዓይን መመልከት ያስፈልጋል ያሉት ጠቅላይ ሚኒስትሩ በቅዱስ ያሬድ ስም የተሰየመ ትምህርት ቤት አለን፣ ብሎም ይህ ማዕከል ደግሞ በታዋቂው የረቂቅ ሙዚቃ ባለሙያው ስም ተሰይሟል ብለዋል። ይህ በአንድ ዓይን ወደ ኋላ መመልከት መሆኑን ያነሱት ጠቅላይ ሚኒስትሩ አሁን ደግሞ የኋላውን አይቶ ወደፊት ማሻገር እንደሚገባና ለዚህም አሁን ላሉ ባለሙያዎች አደራ ብለዋል። የአንጋፋው የሙዚቃ ትምህርት ቤት የመጀመሪያው ዳይሬክተርና የሙዚቃ ሊቅ የነበሩት ፕሮፌሰር አሸናፊ ከበደ በኢትዮጵያ ዘመናዊ ሙዚቃ ውስጥ ትልቅ አሻራ ያሳረፉና ዘመን አይሽሬ ሥራዎችን ያበረከቱ ሊቅ እንደሆኑ በትውልድ ውስጥ ተቀምጠው ይኖራሉ። ጨርሻለሁ።
ናርዶስ አዳነ እንዳጠናቀረችው። ለማንኛውም በቸር ያሰንብተን። ቻናላችንን ከወደዱት ላይክ፣ ሼር እና ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን።